ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሳአዳ ኢቲቪ ተሰዎች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ዛሬ ሀቢባ ቤት እንግዲህ ሶሻል ሚዲያ ላይ አነጋጋሪ የሆነው ነገር አለ። እስኪኛም የራሳችን ሐሳብ እንስጥ ማለት ነው። ቪዲዮ ልክፈትላችሁና አዳምጡና ከዛ ሐሳብ እንሰጣለን ሁለታችን። ነገ ልጅሽ እንዲበልሽ ችግር የለው ምንም እንድታደርግልላ ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግረው እናት የለኝም ይሄው ያያችሁ ነው። እናንተ አንዳችሁ ብታቁኝ ሰዎች አንድ ቀን ስለእናንተ አይደለም ቤተሰቦች ተከራለ በየፊቴን አይታችሁ ታጣቁ። ሁሌ ዋጣርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንክ ዩ ብዙ የሚያከብሩኝ ሰዎች አሉ። ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለኛ አላውቅም። ዲኤንኤ ይጣራልኝ ዲኤንኤ ይጣራልኝ። በመጀመሪያ ደረጃ እንዴት ነው አንዲት እናት ወልዳሽ በዚህ ደረጃ ዲስሪስፔክት የምታረጋት ማለት ነው? ዲስሪስፔክት የምታረጋት። በሁለተኛ ደረጃ ደግሞ ዲኤንኤ ይጣራል የምትይው መልክሽ እኮ ሲጀመር እሷን ይነግራል። ገባሽ? እናትሽ እንደሆነ እኮ ዲኤንኤ ሳትሄጅ ማለት ነው እንደዚህ ያስታውቃል። እንዴት አንቺ ሲጀመር በጣም ጋጠወጥ በጣም ባለየ በጣም የረከሽ ነሽ የኔ እናት። ይቅርታ አድርግልኝ። ምክንያቱም ያንቺ አነጋገር ነው እንደዚህ ያደርገኝ እኔም እናት ስለሆንኩ ማለት ነው። ገባሽ? እናት ግንኙነት ሳታረግ ግንኙነት አድርገሻል ብለሽ ሶሻል ሚዲያ ላይ እንደዚህ አመተሽ ማዋረድ እኮ በጣም ነው የሚያስጠላው ያጀማ ማለት ነው። በዚሁ አጋጣሚ ከዚህ ቪዲዮ በጣም ብዙ ነገር ትረዳላችሁ። ገባችሁ? እናት ማለት ልጅ በዚህ ደረጃ እናታቸውን ምን ያክል ዲስሪስፔክት እንደሚያደርጉ፣ ምን ያክል እንደሚጨቁኑ፣ ምን ያክል እንደሚያሰቃዩ፣ ምን ያክል የገዛ እናታቸውን አቢዩዝ እንደሚያደርጉ እናቴን በቃ እኔ አላቅም። ያጀማ ደግሞ እኮ ድርቅ ያለሽ እኔ እንደዚህ ብዬ ትላለሽ። በጥራቃ ማለት ነው። ከመበጥረቅሽ በፊት አስተውየኔ እናት ከምንም እና ከማንም በላይ እናት ትበልጣለሽ። ይሄ ነው ምን መሰለሽ ታውቂያለሽ? ልጅን ስታሳድጉ በተርቢያ ያሳድጉ የሚባለው ለዛ ነው። እና አሁን እቺ ልጅ እርግጠኛ ነኝ ምናልባት ከመጥፎ ሰው ጋር ያደገች ልጅ ናት። ማለት ከመጥፎ ጋር ልጅ ስልሽ ለምሳሌ ከመጥፎ ጓደኞች ጋር ያደገች ልጅ ትመስለኛለች። እና ክፉ የሚያረግሽ ሰው ክፉ የምትሆኚው ምናልባት ከመጥፎ ጋር ሰው ጋር ስትሄጂ እንደዚህ ነገር ይመስለኛል። እና የምትናገረው ነገር ከምር በጣም አግባብ የሌለው ነውና በጣም ከባድ ነው። ለማንኛውም ከዚያው ምን ተማርክ አንተ? ምሳሌ ከዚህ ምን ትምህርት ይወሰደ? ከሷ ምን አሁን ምን ትምህርት ይወሰደ? ግን አሁን እቺ አላህ ሂዳያ ይስጣል። ገባሽ? አሁን የእናት ሐቅ ምን ያክል ከባድ እንደሆነ ሁላችንም እናውቀዋለን። ገባሽ? ስሙኩን ያለው ረሱላህ ሰለላሁ ዐለይሂ ወሰለም እና ይሄን ያክል የእናት ሐቅ አለብን። ይሄን ሳታውቅ ይመስለኛል። እና አላህ ሂዳያ ይስጣል ነው በግሌ ማለት ነው። እኔ አንደኛ የተሰማኝ 3-4 አይነት ነገር ተሰምቶኛል። ለምን ካልክ እንዴት ነው እናቲቱ አንድ ባል ለልጄ ይሆናል ብላ አምታ ከሱ ጋር እንዴት ነው አርግዛ የምትወልደው? ኢማጂን። እኔ ወላሂ በጣም ነው ያሳዘነችኝ እናቲቱ ያጀማ። እሷ ለልጇ ብላ ባል አምታ ከሰውየው ጋር ግንኙነት አድርጋ የ3 ወር እርጉዝ ነኝ ብላ እንዲያው እናት የሆነች ሰው እንደዚህ ታረጋለች ብዬ እኔ አላስብም። ለምን ካላችሁ እኔም እናት ነኝ። እኔም በደንብ ጠንቅቄ አውቃለሁ። ገባችሁ? እና በዚህ ደረጃ እናትን ለቃ ዲስሪስፔክት ማለት። ሁለተኛ ደግሞ ልንገርሽ፣ ሁለተኛ እኔ እናት አንቺ ያልተገነዘብሽው ነገር ነገ ወዲያ ማለት ነው ወላሂ ወልደሽ ታገኘዋለሽ። ምክንያቱም አንቺ በገዛ እናትሽ እንደዚህ ዲስሪስፔክት ስታረጊ ከልጅሽ ታገኘዋለሽ። እኔ ግን ከልጅሽ እንዲደርስ አልፈልግም። ከራስሽ ላይ ደርሶ እንድታለቅሽ ነው የምፈልገው። ምክንያቱም በጣም ባለየ ጋጠ ወጥነሽ ማለት ነው። በሁለተኛ ደረጃ ደግሞ እሷ እናታችሁ ብትለብስ ብትረግጥ ምን ችግር አለው? እናታችሁን በዚህ ደረጃ እያሳጣችሁ ሶሻል ሚዲያ ላይ እየመጣችሁ የምትበጠረቁት እናንተ እኮ ሲጀመር እንዲያውም የሴት አዳሪ ልጅ ይሻላል ከናንተ። የሴት አዳሪ ልጅ በምን ጣዕሙ ገባችሁ? አባቱንም ማቅም አስጀግራችሁም
ምን አይላችሁ እናንተ ግን አባታችሁን ያወቃችሁ ከአባታችሁ ጋር ከፍራችሁ መክፈሩን የራሳችሁ ጉዳይ መክፈሩን የራሳችሁ ጉዳይ መብታችሁ ነው ሃይማኖት የግላችሁ ነው በዚሁ አጋጣሚ ልንገራችሁ በተለይ ሙስሊም ሆናችሁ ክርስቲያን ወንድ የምታገቡ ሴቶች ወላሂ ከዚህ ሴትዮ ተማሩ ገባችሁ እሱ እንግዲህ በፍቅር የዛን ጊዜ በፍቅር ሆነው ነው አጋጣሚ አቃጣሪ ተገናኙ ተጋቡ ከዛ በኋላ ምን ሆነ ጀለሶቼ ሰለምኩ አለኝ አለች እንግዲህ አላሁ አለም መስለሙንም እርግጠኛ አይደለንም መጨረሻ ላይ ልጆቹን አከፈረ ሁለቱን ማለት ነው ሁለቱን አከፈረ ከዛ በኋላ ምን አረገ መሰላችሁ ውዶቼ አክፍሮ አልሆነለት ሲል ወደ ህይወት ወደ ሱዳን ተሰደደ ሱዳን ሁላችንም እናውቀዋለን ምክንያቱም እኛ ሱዳን ነበርነ የሱዳንን ታሪክ የሱዳንን ኑሮ በደንብ ጠንቅቀን እናውቀዋለን 40 ሰው በላይ ከአንድ ቤት ተከራይተን ነበር ስንኖር የነበረው ሙሉ ግቢ 40 50 ሰው ነበር የሚኖረው እንደዛ ብሎ ተቀምጦ ሳይሳካለት መጣ ከዛ በኋላ መጨረሻ ላይ መግባት ፈለገ ሴትዮቷ አይሆንም አለችው ከዛ ልጆቹ ምን ሆኑ እንደገና ሰልመው የነበሩ ልጆች እንደገና ወደ ክፍርናቸው መለሳቸው ገባችሁ ወደ ክርስቲያን ዞሩ ማለት ነው ለምን ይሄ ሁሉ ነገር ከመጀመሪያው ሴትዮይቱ ትዳር ስትይዝ አላወቀችበትም ያጀማ ገባችሁ ሙስሊም ሆናችሁ እንዲያው ለአላህ ብላችሁ ካፊር አታግቡ ካፊር እየገባችሁ ዲናችንንም አታሰድቡ ገባችሁ አሁን እኔ ይቅርታ አድርጉልኝ ሴትዮ ምንም አላሳዘነችኝም ምንም ለምን ከመጀመሪያው ጀምሮ አገባቧ የተጨመላለቀ ሴትዮዋ የተጨማለቀሽ ጫታም ሲጀመር ሴትዮዋ ጫታም ናት ገባችሁ የሷ ነው አሁን ማለት እኔ አላቅም ወላሂ የተሰማኝ ነው የምነግራችሁ ጉዶቼ እንዴ ሰው በዚህ ደረጃ ትልቅ ሰው ናት አይደለ እንዴት ካፊር ታገባለች እንዴት ካፊር ታገባለች አንድ ሰው እኮ ሙስሊም ከተባለ እኮ ሙስሊም ነው ማግባት ያለበት አይደለ ስለዚህ ለምንድን ነው ክርስቲያን የምታገባው ካለ ሃይማኖታችሁ ለምንድን ነው ገብታችሁ የምትጨማለቁ አቦ ካለ ሃይማኖታችሁ ገብታችሁ ተጨማልቃችሁ ከዛ የኢትዮጵያ ህዝብ ፍረደኝ የኢትዮጵያ ህዝብ ተሰቀልኩ የኢትዮጵያ ህዝብ ተሰቀዘኩ የኢትዮጵያ ህዝብ ፈረደብን ከዛ እንደዚህ እኔ ልጅቱ ራሱን የተከከላት ብዬ ነው ማስበው ውዶቼ ለምን ካላችሁ ቆይ ልናገር በእናትህ ለምን ካላችሁ ከመጀመሪያ ጀምሮ አገባቧ ማስተካከል ነበረባት ከመጀመሪያ ጀምሮ አገባቧን አላስተካከለችም ሰውዬው ኦሬዲ ክርስቲያን ነው ለምን ገባች እንዴ ለምን ገባች አንዳንዴ ወላሂ አስተውሉ ዝም ብላችሁ ስሜታችሁ ካናታችሁ ላይ ሲወጣ ከማንም ሴት ጋር አትጋደሙ ለምን ካላችሁ ልጆቹ አሁን በሌላ ወንድ የጠረጠሯት ከመጀመሪያው ሁኔታው ስላላማራቸው ነው እናንተ እኔ ማለት ነው ያጀማ ይቅርታ አድርጉልኝ ከልጆቹ ጎን ነኝ ለምን ካላችሁ ከመጀመሪያ ጀምሮ የሴትዮይቱ አገባብ ችግር አለበት ለምን ካላችሁ አንዲት የሙስሊም ሴት የሙስሊም ወንድ ያለ ለምንድነው የክርስቲያን ወንድ የምታገባው ጥያቄ ምክንያቱም ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተር እነሱ አስባችሁታል እነሱ ያኒ ሴትዮዋ ማለት ነው ከመጀመሪያው ጀምሮ ህይወቷም የተስተካከለ አይደለም ቃሚናት ሴትዮዋ እንደዚህ ያስታውቃል ጥርሷ የተለያየ ወንድ ታስገባለች ከቤቷ ለምን ታስገባለች እንዴ እኛም እኮ ኢትዮጵያ ላይ ኑረናል አይደለም አንቺ እሷ አሰላለች እኮ ማመን የለብሽ ኖ ልዩ አሰላለች ማመን የለብሽ አይደለም ማመን የለብሽ ማለት አይደለም ቆይ ልንገር ለምን በለኝ ለምን እንዳመንኩ ልንገር ሴትዮዋ ልጅቱ ለኔ ያመጣሹ ባል አለቻት ለኔ ያመጣሹ ባል ከሱ ጋር ተኝተሽ የ3 ወር እርጉዝ ሆነሽ መተሽ ነግረሽኛል አለቻት ኦኬ ለምን እኔ እንዳመንኩ ልንገር ለምን እኔ እንዳመንኩ ያሳመነኝ ምክንያት ምን እንደሆነ ታውቃለህ ምንድነው እንደሆነ ታውቃለህ ከመጀመሪያው ጀምሮ እሷ ሙስሊም ሆና ለምን ክርስቲያን ወንድ ታገባለች ገባ በሸሪዓ አይፈቀድም አንዲት ሙስሊም ሴት የሙስሊም ወንድ ያለ ለምንድነው የክርስቲያን ወንድ የምታገባው እይ ከመጀመሪያው ጀምሮ የሴትዮይቱ አገባብ ችግር አለበት ገባችሁ ከዛ በኋላ ምን አረገ እንዳለ ሆኖ ኦኬ ትክክል ነሽ ግን እሱ እንዳለ ሆኖ ልጅቷ የምትናገረው ሁላ
እውነት ላይ ልትኩ ይችላል አንቺ እኮ አሁን እሷ ደግፋለሁ ያሽ ነው እናቲቱን አልደግፍም ለምን ካል ኦፍ ኮርስ ልጅቱን ደግፋለሁ ለምን ካል አንድ ልጅ ማለት ነው አንድ ልጅ የሆነ ነገር ሳይ መጥቶ አወራ ገባ መጥቶ አያወራ ለምን እቺ ልጅ በልጅነቷ የተቀረጸልባትን ነገር ነው መታወራችሁ ተረዳ ምክንያቱም ከመጀመሪያ ጀምሮ አንድ ወንድ አግብቷት ሁለት ልጅ ሲያከፍር ምን ያያረገሽ ነበር ሰትዩዋ ልጆቹ እኮ ኦሬዲ ክርስቲያን ነበሩ ኦኬ እነሱ ክርስቲያን ልጆቹ እኮ ክርስቲያን ሰውየው እኮ ከሷ ጋር እየተቀመጠው እኮ ሁለቱን እኮ ክርስትና ኳስ ነስቷል እሷ ሙስሊም እነሱ ክርስቲያን እንደዛ ነው እና 7 አመት ሲቀመጡ ሁለቱን ልጆቹን አክፍሯል ገባ ከመጀመሪያውም ጀምሮ አገባቧ ትክክል አይደለም አክፍሯቸዋል እዛ በኋላ ችግር ሲጠዝጥዛቸው ችግር ሲለያያቸው ነው እንደገና ወደ እስልምና ያመጣሻቸው ኦኬ ከዛ በኋላ አሁን ደግሞ ተመልሰው ወደ ምን ሄዱ ወደ ክርስትና የማን ነው ችግሩ መጀመሪያም ጀምሮ አገባቧ የራሷ ነው ስተት አለቀ ደቀቀ ሰትዩዋ ጥፋተኛ ናት የፈለጋችሁትን በሉ አንዳንዴ ነገሮችን አስተካክለን መሄድ ያለብን እኛ ራሳችን አስተካክለን ካልተጓዝን ዋጋ ያስከፍለናል አሁን ደግሞ ሰትዩዋ ያዙኝ ልቀቁኝ ላቅቄያለሁ ተይዣለሁ ብትልኝ አላምንም ለምን ከመጀመሪያው ጀምሮ አስተካክለ መምጣት የሷ ፋንታ ነው እኛም እኮ ልጆች አሉን እኮ አይደለም ትክክል ነው እሷም እኮ ችግር የለበትም ያልገባሽ ነገር እኮ አለ አንቺም እኮ ያልገባሽ ነገር ሊሆን ይችላል እሷም አሁን የራሷ ችግር ያሳለፈችበት ችግር ሊኖር ይችላል ልጆቹ እንደዚህ ቢሆኑ መጥፎ ቢሆኑ እሷ ደግሞ ያሳለፈችው ችግር አለ አይኖ እሱን ተረድቻለሁ ግን አንተ እንዴት ነው የሙስሊም ልጅ ሆነ እንዴት ነው የክርስቲያኑ እንደምታገባው ገባ ሲጀመር እኮ እነዚህ ልጆች እኮ የዝሙት ልጆች እኮ ናቸው አሁን እነዚህ ልጅ የደበደቡ ሀያት እንትን የምትለው እኮ የዝሙት ልጆች ናቸው ገባ አሁን ልጅቱን ቢደበደቡ ዲኤንኤ ብሉ ምን ብሉ እኔ አልፈርድባቸውም ይቅርታ አድርጉልኝ ከመጀመሪያው ጀምሮ አስተካክላ መምጣት የነበረችው እናቲቱ እንጂ ወላሂ እነሱ አይደሉም ያ ጀማ አሁን እኛ ልጆቹ ላይ መፍረድ የለብንም ተርቢያ ነው ገባችሁ ከመጀመሪያው ጀምሮ ተሳስታ የመጣች ጫምላቃ አሮጊት እሷ ናት አለቀ ለቀቀ ምክንያቱም እኔ በጣም ነው ያናደደችኝ አቦ ከመጀመሪያው ጀምራ አስተካክላ እኛ አይውላችሁ ልንገራችሁ ወላሂ ከምሬ ነው የምነግራችሁ እኔ ተወልጄ ባደኩበት አካባቢ ሙስሊም ወንድ የክርስቲያን ሴት አገባ ክርስቲያን ሴት የሙስሊም ወንድ አታገባ እኔ ተወልጄ ባደኩበት ሀገር ገባችሁ ስቲል አሁን ድረስ ከኛ ሀገር እንደዚህ የተጨመላለቀ የለም የተጨመላለቀ የተግማማ ምናምን እንደዚህ የለም ገባችሁ አሁን ልጆቹ በዚህ ደረጃ መተው ቢጠይቁ ትክክል ናቸው እኔ ከልጆቹ ጎን ለምን ካላችሁ ከመጀመሪያው ጀምሮ ተስተካክሎ ያልመጣ ህይወት አሁን ልጆቹ እንትን መጥፎ ደረጃ ለደረስሽ ይችላል አዎ ለምን እንደዚህ ሆኑ ብለን መፍረድ የለብንም ያጀማ ለምን ጥፋተኛ እነሱ ናቸው እናቲቱ ናት ከመጀመሪያው ጀምሮ አገባቧ ስተት ላይፏ ስተት ቃሚናት ቀምቃሚናት አለቀ ደቀቀ ምክንያቱም ቃሚ እንደሆነሽ እንደዚሁ ትለያለሽ ገባችሁ ከዛ ደግሞ እኔ በጣም ያናደደች ደግሞ እንዴት ነው አንዲት እናት ለልጇ ባልብላ አምጣ እንደገና ከሱ ጋር የምታረግዘው እንደዛ ስትላት እኮ መልስ አልነበራትም እኮ እናቲቱ መልስ የላትም ለምን ይሄ ነገር እውነት ባይሆን መልስ መመለስ ትችል ነበር አልመለሰችላትም ገባችሁ እንደገና ምንድነው ያደረገችው እሷ የልጇን አይብ ደግሞ ማውጣት ጀመረች አያችሁ የልጇን አይብ ካራ ሄደሽ እንደዚህ ብለሽ ማለት አመጣሽ ለምን የዛን አልመለሰችም ገባችሁ እና እኔ ከልጆቹ ጎን ነኝ ይቅርታ አድርጉልኝ ውዶች ምክንያቱም አገባቧን አስተካክላ ያልገባሽ እናቲቱ እንጂ የልጆቹ ምንም ችግር የለባቸውም ከመጀመሪያው ጀምሮ እሱ መብት ነው እኔ ደግሞ ከልጆቹ ነኝ ለምን እንዳለ ሰርታው የመጣችው ስተት እናቲቱ እንጂ ልጆቹ አይደለም እናቲቱ እንግዲህ ገብቶሻል
ትክክል ነው። እንደዚህ ያደረገችበት ምክንያት መጥፎ ነው። ቢሆንም ግን እሷም ሀቅ አለ። ሀቁን እኮ አልረሳንም። ሀቁን እኮ ደግሞ እኮ ሀቅ አለ ብለን የምንባል እኮ እኛ የልጆቻችን ሀቅ ስንዋጣ ነው። እቺ ሴትዮ ወልዳ ልጇን እያከፈረ እሷ ቁጭ ብላ ከዛ ሲሄድ ወደ እስልምና መልሳ እሱ ሲመጣ መልሶ ገለበጣቸው ሁሉንም። ገባ ለእንዲያው እሺ አንደኛዋ ትዋሽ ሁለቷ አምስት ሴት ልጆች ባንድ ይቆማሉ። አሁን እኮ አምስቱ እኮ ለእናቲቱ ድድ እኮ ነው ሁሉም ባንዳፍ ያሳለፉትን ነገር እንዴት ብላ እነሱን አስተኝታ እሷ ከዛ ግንኙነት ከሌላ ሰው ጋር እንደምታረግ ልጅ አይዋሽም አይደለም። ውሸት ቢሆንስ ኖ ልጅ አይዋሽም። ለምን ካልክ የሰራሽ የዛው ቪዲዮ ላይ ስትናገር ከሀቢባ ላይቭ ላይ እንደዚህ አድርገሽ ለኔ ባላመጣሽ ያንን አዙረሽ አንቺ ተጋድመሽ የሶስት ወር ጉዝ ነኝ እንዳደውይለት ብለሽ ስትላት እናቲቱ ደግሞ የሷን አይብ ነው ያወጣች። ማናቱ ምንድነው? ልጅቱ ትክክል ናት። ሳይኮሎጂ እኮ ማብይ እንደዚህ እኮ ዝም ብለህ መረዳት እኮ ትችላለህ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እኔ አሁንም ቢሆን ልንገራችሁ ከልጆቹ ጎን ነኝ። ገባችሁ? ከልጆቹ ጎን ነኝ። ምክንያቱም ሂዳያ ምን ይሰጣቸዋል? ልጆቹ ኦልሬዲ ከፍረዋል። ስለዚህ ከልጆቹ ጎን ነኝ። ይቅርታ አድርጉልኝ ውዶቼ። ለምን አሁን እኮ እግረኛው ሚዲያ ጋር ሂደን አሉ ይቅርታ እንጠይቃለን። እናቲቱ ይቅርታ ልጠይቅ ነው ህዝብን። ገባችሁ? ለምን ከባድ ነው። እና ከምሬንም ነግራችሁ እህቶቼ ማረግ ያለባችሁ አንድ ነገር ሲሆን ዝም ብላችሁ እየሄዳችሁ አትጋደሙ። እየከፈታችሁ እየሰጣችሁ ከዚህ መታችሁ አታለቃቅሱብን። ገባችሁ? ከመጀመሪያው ጀምሮ አገባባችሁን አስተካክሉ። እኛም እኮ ወልደናል እኮ አለን እኮ ልጅ። እኔ እንዴት ነው ሙስሊሙኛ የክርስቲያን ወንድ ጋር የምጋደመው? ለምን አሁን ድብና አልልም እንዴ? ወላሂ አማማ አስተካክሉ። ዝም ብላችሁ እየከፈታችሁ እየሰጣችሁ መታችሁ አትበጥረቁብን።